ሰላም፣ ወደ ዝርዝር ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው አንድ በጣም ም፣ ውስብስብ ግን ደግሞ በጣም አስገራሚ ስነ መለኮታዊ ጥያቄ ነው። እስቲ እንዲህ ያለ ሁኔታን በአእምሯችን እንሳል። አንድ ሰው ሙሉ ሕይወቱን በኃጢአት አሳልፎ በመጨረሻው ቅጽበት ምናልባት በሞቱ ዋዜማ ላይ ንስሐ ገብቶ አመነ። ለዚህ ጥሩ ምሳሌ የሚሆነው ያው ከመስቀሉ ጎን የነበረው ወንጀለኛ ነው። ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። አዎ፣ ይሄ ሁኔታ እኮ ብዙ ጥያቄ ነው የሚያስነሳው። የእምነቱ እውነተኛነት በምን ይለካል? በትክክል ዋናው እንቆቅልሽ እሱ ነው። እግዚአብሔር ሁሉን ነገር አስቀድሞ የሚያውቅ ከሆነ፣ የልብን የሚያይ ከሆነ የዚህን ሰው እምነቱ እውነተኛነት ለሌሎች ፍጡራን ማለቴ ለመላእክትም ለሰዎችም እንዴት ነው በይፋ ያረጋገጠው? ምክንያቱም የሕይወት ዘመኑ ምንም አይነት ፍሬ ለማየት ዕድል አልሰጠም አይደል? ምንም። በቃ ይህን ጥያቄ ለመመለስ እጃችን ላይ ባሉ ምንጮች ላይ ተመስርተን ስለ እግዚአብሔር ፍትህ፣ ስለ ሰው ልጅ ነጻ ፈቃድ እና ስለ ተለያዩ የትንሣኤ ጊዜያት ትርጓሜዎች በጥልቀት እንወያያለን። በጣም ጥሩ። ጉዳዩ የእግዚአብሔርን ባህሪ እና የፍርዱን እውነተኛ ዓላማ የሚመለከት ነው። እስቲ እንጀምር። የመነሻው ነጥብ ግልጽ ይመስለኛል። እግዚአብሔር ሁሉን ያውቃል፣ ፍጥሯን ግን አያውቁም። ታዲያ እግዚአብሔር የማን እምነት እውነተኛ እንደሆነ አስቀድሞ የሚያውቁ ከሆነ ለምንድን ነው ፍርዱን በይፋ ለሁሉም በሚታይ መልኩ ማሳየት ያስፈለገው? ለራሱ እውቀት ብቻ አይበቃም ወይ? እዚህ ላይ ነው እንግዲህ ዋናው ነጥብ ያለው። ምንጮቹ እንደሚጠቁሙት ይፋዊው ፍርድ ለእግዚአብሔር ሳይሆን ለፍጡራኑ ነው አስፈላጊ የሚሆነው። አዎ፣ ፍርዱ የሚካሄደው ፈጣሪ ማረጋገጫ እንዲያገኝ ሳይሆን መላው ፍጥረት ስለ ፍትሑና ስለ ምሕረቱ ግልጽ የሆነ ግንዛቤ እንዲይዝ ነው። ስለዚህ ለማጠቃለል ያህል የእግዚአብሔር ፍርድ ቤት ለዳኛው ሳይሆን ለታዳሚው ነው የሚካሄደው እያልን ነው። በጣም ጥሩ አገላለጽ ነው። ልክ እንደዛ ነው። እግዚአብሔር ፍርዱንና ምክንያቶቹን በይፋ ካላሳየ በፍጡራን አእምሮ ውስጥ ጥርጣሬ ሊፈጠር ይችላል። ለምሳሌ አንድን ሰው ወደ እሳት ባህር ሲፈረድበት፣ ሌላውን ደግሞ ወደ መንግሥቱ ሲያስገባ ምክንያቱን በግልጽ ቃል ገለጸ። ለምን ያኛውስ ለምን ዳነ የሚል ጥያቄ ይነሳል። በትክክል ምናልባት ፍርዱ ፍትሐዊ ሊሆን ይችላል የሚል ጥርጣሬ ይፈጠራል። ያ ጥያቄ ደግሞ ልክ እንደ ቫይረስ ፍጹም የሆነው ፍቅር ሊበክል ይችላል ማለት ነው። ፍጹም። ምንጮቹም ያስረዱት ይሄንን ነው። ይህ ጥርጣሬ በእግዚአብሔር ላይ ያላቸውን እውነተኛ ፍቅርና መተማመን እንዳይኖራቸው ያደርጋል። ፍቅር ከሌለ ደግሞ ያው የኃጢአት ዕድል እንደቀጠለ ነው ማለት ነው። ገባኝ። ስለዚህ የአንድ ፍጡር ግልጽ ያልሆነ ፍርድ የሁሉንም ፍጡራን ዘላለማዊ ደህንነትና የነጻ ፈቃዳቸውን መሰረት ሊያናጋ ይችላል። የእግዚአብሔር ፍትህ በግልጽ መታየት አለበት፣ የግድ መታየት አለበት። ይህ ካልሆነ በፍጡራን ልብ ውስጥ ሁሌም የጥርጣሬ ጥላ ያጠላል። እዚህ ጋር ለአንድ ሰከንድ እንቆይ። ይሄ እኮ ማለት እግዚአብሔር ፍጡራን በራሳቸው ልምድ እንዲማሩበት ቦታ ሰጣቸው ማለት ነው። ሁሉን ነገር ከመጀመሪያው ገልጦላቸው ቢሆን ኖሮ ግንኙነቱ የፍቅር ሳይሆን የፕሮግራም ይሆን ነበር። በጣም ትክክል ነሽ። ምንጩም ወደዚያው ያመራል። እግዚአብሔር ፍጡራንን ከመጀመሪያውኑ ፍቅሩንና ፍትሑን ሙሉ በሙሉ እንዲያውቁ አድርጎ ከፈጠራቸው የኃጢአት ዕድል ወይም ምርጫ አይኖርም ነበር። ምክንያቱም ነጻ ፈቃድም አይኖርም ነበር። እግዚአብሔርን ሙሉ በሙሉ የሚያውቅ ፍጡር ኃጢአትን መምረጥ አይችልምና። አሁን ባለው የፍጥረት አወቃቀር ግን ፍጡራን በልምድና በማየት እግዚአብሔርን እንዲያውቁት ነው የተፈለገው። የመስቀል መስዋዕትነት የዚህ ትልቁ ማሳያ ነው። መስቀሉ የእግዚአብሔርን ፍቅርና ፍትህ ያረጋገጠበት፣ ነገር ግን የፍጡራንን ነጻ ፈቃድ ያልገፈፈፈበት መንገድ ነው ማለት ነው። አዎ፣ ምንጩ ይህንን ለማስረዳት አንድ በጣም ልብ የሚነካ ምሳሌ ይጠቀማል። አንድ አዲስ አሻንጉሊት በራሱ ለወላጅ ብዙ ስሜታዊ ዋጋ ላይኖረው ይችላል። ነገር ግን ልጃቸው እስከ ዕለተ ሞቱ ድረስ አቅፎት የነበረ ያረጀና የተቀዳደደ አሻንጉሊት ከሆነ ዋው! ለዚያ ወላጅ ከምንም ነገር በላይ እጅግ ውድ ይሆናል። ይሄ የአሻንጉሊቱ ምሳሌ በጣም ኃይለኛ ነው። ምክንያቱም በዚህ አሻንጉሊት ውስጥ የሚወዱትን ልጃቸውን እያዩ ነው ማለት ነው። ልክ እንደዛ ነው። ፍጥረት ዋጋ የሚያገኘው በራሱ ማንነት ሳይሆን እግዚአብሔር በልጁ በኩል በሰጠው ትርጉም ነው ያለን። እሱ ዋጋ ባይኖረውም በልጁ በኢየሱስ ደም ምክንያት ለአብ እጅግ ውድ ሆነዋል። መስቀሉ ለፍጥረት ዋጋ የሰጠው ክስተት ነው። ስለዚህ እግዚአብሔር የእያንዳንዱን ፍጡር ፍርድ በግልጽ በማሳየት በልጁ ደም የዋጃቸውን ፍጥረታት ምን ያህል በፍትሕና በፍቅር እንደሚይዝ ለሁሉም ያረጋግጣል።
ያ የፍትህን አስፈላጊነት በደንብ ያበራራል። ግን አሁንም ወደ መጀመሪያው ሰው እንመለስ። ያ በመጨረሻው ሰዓት ያመነው ወንጀለኛ። ይህ ሁሉ የፍርድ ማሳያ እንዲከናወን የእሱ እምነት በተግባር መታየት አለበት። በሕይወት እያለ ያንን ዕድል አላገኘም። ታዲያ መቼ ነው ዕድሉን የሚያገኘው? አሁን ወደ ጥያቄያችን ሁለተኛ ክፍል መጣን። የመቼ ጥያቄ። እምነቱ እንዲረጋገጥ ትንሣኤ ማግኘት አለበት። የቀረቡልን ምንጮች ሦስት የተለያዩ አመለካከቶችን ያቀርባሉ። የእያንዳንዱም የራሱ ጥንካሬና ድክመት አለው። እስቲ አንድ በአንደኛቸው። የመጀመሪያው አመለካከት ምንድን ነው? የመጀመሪያው አመለካከት ይህ ሰው በመጀመሪያው ትንሣኤ ከሰማዕታትና ከቅዱሳን ጋር ይነሳል የሚል ነው። ከመጀመሪያው ትንሣኤ ተከፋፋዮች ጋር? ግን አንድ ትልቅ ልዩነት እንዳለ ምንጩ ይጠቅሳል አይደል? አዎ፣ ወሳኝ ልዩነት አለ። በዚህ አመለካከት መሰረት እንደ ሰማዕታቱ ክብር ያለው መንፈሳዊ አካል ሳይሆን ነፍሳዊ አካል ይለብሳል ይላል። ነፍሳዊ አካል ስንል ከመንፈሳዊ አካል በምን ይለያል? አሁንም ለፈተና የተጋለጠ ነው ማለት ነው? በትክክል። ነፍሳዊ አካል ማለት አሁንም ቢሆን የሥጋ ፍላጎቶችና ድክመቶች ያሉት ፍጹም ያልሆነ አካል ነው ማለት ነው። በዚህ አተረጓጎም የዚህ ሰው ፈተና ገና አላለቀም። ነገር ግን የዚህ አመለካከት ትልቁ ችግር የፍትሐዊነት ጥያቄ ያስነሳል። እንዴት? እስቲ አስቢው። ይህ ሰው በሺህ ዓመቱ መንግሥት ውስጥ ምንም አይነት እርግማን፣ በሽታ ወይም መከራ በሌለበት ምድር ይኖረ ቤተሰብ መስርቶ ልጅ እየወለደ ለሺህ ዓመታት በደስታ ይኖራል። ምንጩ ይህ ምን ያህል ፍትሐዊ ነው የሚል ጥያቄ ያነሳል። ሌሎች በብዙ መከራና ስቃይ አልፈው ያገኙትን ክብር ይህ ሰው ምንም መከራ ሳያይ እንደ መነሻ ያገኘዋል። ገብቶኛል። ስለዚህ በገነት መሰል ሁኔታ ውስጥ ለሺህ ዓመት መኖር እንደ መነሻ ሽልማት ያገኛል ማለት ነው። ይህ የጸጋ ጉዳይ ነው ወይስ የፍትሕ መጓደል የሚል ጥያቄ ያስነሳ? ልክ ነው። ሁለተኛው አመለካከትስ ከዚህ ብዙ የተለየ አይመስልም? ሁለተኛው አመለካከት የሺህ ዓመቱ መንግሥት ሲጀመር ይነሳል የሚለው ነው። ይህ አመለካከትም ከመጀመሪያው ጋር ተመሳሳይ የፍትሐዊነት ጥያቄ ያስነሳል። ግን ከዛ በተጨማሪ ሌላ ስነ መለኮታዊ ችግር ይፈጥራል። እሱ ምንድን ነው? በመጽሐፍ ቅዱስ ውስጥ በግልጽ ከተጠቀሱት ከታላላቆቹ የትንሣኤ ክስተቶች ማለቴ ከመጀመሪያው ትንሣኤ እና ከመጨረሻው ፍርድ በፊት ካለው ትንሣኤ ውጪ ሌላ ትልቅ የትንሣኤ ክስተት አለ ማለት ስለሆነ ለዚህ ጠንካራ መጽሐፍ ቅዱሳዊ ማብራሪያ ያስፈልገዋል። ይህም በቀላሉ የሚገኝ አይደለም። እሺ፣ ታዲያ የጸሐፊው የግል አመለካከት ምንድን ነው? ምንጮቹ ላይ ይህ ክፍል በጣም ሰፋ ያለ ማብራሪያና ትንታኔ ተሰጥቶታል። ጸሐፊው የሚያምነው እነዚህ ሰዎች የሺህ ዓመቱ መንግሥት ዜጎች ሆነው ይነሳሉ በሚለው ነው። የመጀመሪያዎቹ ሁለት አመለካከቶች ላይ እንደተነሳው ማለት ነው። ነገር ግን ቁልፍ ልዩነቱ ያለው እውነተኛው ፈተና የሚመጣው መቼ ነው በሚለው ላይ ነው። መቼ ነው የሚመጣው? ፈተናው የሚመጣው በሺው ዓመት መጨረሻ ላይ ሰይጣን ለአጭር ጊዜ ከእስራቱ ሲፈታ ነው። እዚህ ላይ ነው እንግዲህ ነገሩ ሁሉ የሚለየው። ስለዚህ የሺው ዓመቱ ሕይወት ራሱ የፈተናው መድረክ ነው ማለት ነው። በትክክል። በሺው ዓመት መጨረሻ ሰይጣን ከእስራቱ ሲፈታ አብዛኛውን የዓለም ሕዝብ እንደሚያታልል ምንጮቹ ያስረዳሉ። እነሱም በአዲሲቷ ኢየሩሳሌም ላይ ጦርነት ያውጣኙ። በዚሁ ወሳኝ ቅጽበት ያቺ በመስቀል ላይ የተናገሯት የአንዲት ቅጽበት እምነት አሁን በተግባር የምትፈተንበት ቅጽበት ነው ማለት ነው። ፍጹም። እነዛ ከሞት የተነሱ ሰዎች አንድ ትልቅ ምርጫ ያደርጋሉ። ከኢየሱስ ጎን የቆሙት ያንን ሁሉ ጸጋና ሰላም የሰጣቸውን አምላክ ላለመካድ ሲሉ ሕይወታቸውን ለመስጠት ይወስናሉ። በምሳሌያዊ አነጋገር ሰማዕት ይሆናሉ። ታዲያ ሽልማታቸው ምንድን ነው? ሽልማታቸው አስቀድሞ የኖሩት የሺው ዓመት የደስታ ሕይወት ይሆናል። ያለምንም መከራ የተቀበሉት ያ የደስታ ዘመን ለእምነታቸው የታመኑበት ሽልማት ሆኖ ይቀጠርላቸዋል። ቆይ ይሄ በጣም ትልቅ ነገር ነው። ስለዚህ አንዱ ሕይወት ለሁለት ሰዎች ፍጹም ተቃራኒ ትርጉም ይኖረዋል ማለት ነው። አዎ፣ ለአንዱ የዘላለም ሽልማት፣ ለሌላው ደግሞ የባሰ ፍርድ ማስረጃ። ይህ እኮ ስለ ጸጋና ኃላፊነት ያለንን አመለካከት በሙሉ የሚፈታተን ነው። አዎ፣ የጸሐፊው መከራከሪያ ዋና ነጥብ ይሄ ነው። በሌላ በኩል ሰይጣንን ተከትለው ኢየሱስን የተቋሙስ እነሱም እኮ ለሺህ ዓመት በደስታ በሰላም ያለ በሽታ ኖረዋል። ልክ ነው። እዚህ ላይ ነው የእግዚአብሔር ፍትሕ በግልጽ የሚታየው። ለእነዚህ ሰዎች ያ የሺህ ዓመት የደስታ ጊዜ የተቀበሉትን ጸጋ የናቁበት የፍርድ መነሻ ይሆናል።
የኖሩት የእረፍት ጊዜ ወደ ከባድ ፍርድ ጊዜነት ይለወጣል። ምንጩ ላይ እንደተጠቀሰው ብዙ የተቀበለ ብዙ ይጠበቅበታል በሚለው መርህ ላይ የተመሰረተ ፍርድ ማለት ነው። ልክ እንደዛ ነው። ያገኙት ጸጋ ትልቅ ስለሆነ ክህደታቸውም የዚያኑ ያህል ከባድ ይሆናል። ኃላፊነታቸውም መጠን ከፍ ይላል። አዎ፣ ይህ አተረጓጎም ያንን የፍትሐዊነት ጥያቄ ሙሉ በሙሉ ይመልሳል ብሎ ጸሐፊው ያምናል። የእምነታቸውም እውነተኛነትም በመጨረሻው ምርጫቸው በግልጽ ለሁሉም ፍጡራን ይታያል። ይህ በጣም አሳማኝ ትንታኔ ነው። ሦስተኛው አመለካከትስ ምንጩ ላይ ባጭሩ ተጠቅሷል። ሦስተኛው አመለካከት እነዚህ ሰዎች በሺህ ዓመቱ መንግሥት መጨረሻ ላይ ከሌሎቹ ኃጥአን ጋር ለፍርድ ይነሳሉ የሚለው ነው። ነገር ግን ይህ አመለካከትም አንድ ትልቅ ክፍተት የሚፈጥር ይመስላል። አዎ፣ ትልቅ ክፍተት ይፈጥራል። ይህ አመለካከት አንድ መሠረታዊ ጥያቄ መመለስ ይኖርበታል። እሱም በሺህ ዓመቱ መንግሥት ምድር የሚሞሉት ሕዝቦች ከሰማይ የመጡት ቅዱሳን ካልሆኑ፣ እነዚህ ሰዎችም እስከ ፍጻሜው ድረስ ሞተው ከቆዩ፣ ታዲያ እነማን ናቸው ልጅ ወልዶ ምድርን የሚሞሉት? እነማን ናቸው በሺው ዓመት መጨረሻ ላይ በሰይጣን የሚታለሉት? የስነ ሕዝብ ክፍተት ይፈጠራል። በትክክል። ስለዚህ ይህ አመለካከትም ለዚህ ጥያቄ በቂ ማብራሪያ መስጠት ይኖርበታል። ታዲያ ይህ ሁሉ ምን ማለት ነው? ይህንን ውስብስብ ውይይት ስናጠቃልለው ዋናው ቁም ነገር በእግዚአብሔር ፍጹም እውቀትና በፍጡራን የእርሱን ፍትሕ በተጨባጭ የማየት ፍላጎት መካከል ያለውን ግንኙነት መረዳት ይመስለኛል። በትክክል። እግዚአብሔር ሁሉን ነገር አስቀድሞ ቢያውቅም ፍጡር ለሁሉም ፍጡራን ግልጽ፣ አሳማኝና የማያጠራርጥ በሆነ መንገድ መገለጥ አለበት። ይህ ካልሆነ የነጻ ፈቃዳቸው መሰረት ይናጋል። የዘላለም ደህንነታቸውም ዋስትና ያጣ እና እነዚህ ሁሉ ተለያዩ የትንሣኤ ትርጓሜዎች በመጨረሻው አግጽመት ላይ እምነቱን የተናዘዘ ሰው እምነት እንዴት በይፋ ሊረጋገጥ ይቻላል የሚለውን ይህንን ከባድ ስነ መለኮታዊ እንቆቅልሽ ለመፍታት የሚደረጉ ሙከራዎች ናቸው። አዎ፣ ምንጩም ሲደምድም ምንም እንኳን የትንሣኤው ትክክለኛ የጊዜ ሰሌዳ አከራካሪና ለተለያየ ትርጓሜ ክፍት ሊሆን ቢችልም ሁለት መሠረታዊ ነገሮች ግን የተረጋገጡ ናቸው ይሆናል። እሺ፣ አንደኛ የእግዚአብሔር ፍትሕ ፍጹም በሆነ መንገድ ይገለጣል። ሁለተኛ ደግሞ የፍጡራን ነጻ ፈቃድ፣ ዘላለማዊ ደህንነት የተረጋገጠው ይሆናል። ሂደቱ ምንም ይሁን ምን መጨረሻው ላይ የእግዚአብሔር ፍቅርና ፍትሕ ያሸንፋል። ይህ በጣም ጠቃሚ ማጠቃለያ ነው። ለአድማጭ ይሁን አንድ የመጨረሻ ሐሳብ እናንሳ። በቀረበልን ትንታኔ መሠረት አንድ ረጅም የደስታ ሕይወት በመጨረሻ ምርጫ ላይ ተመስርቶ ለአንዱ ሽልማት ሲሆን ለሌላው ደግሞ ለከፋ ፍርድ መነሻ ሊሆን የሚችል ከሆነ ይህ መርህ በየትኛውም ሕይወት ውስጥ ረጅምም ሆነ አጭር ስለተሰጠን ጸጋና ስለሚከተለው ኃላፊነት ምን አይነት አንድምታ ይኖረዋል? ይህ ለብቻችን ልናሰላስለው የሚገባ ጥያቄ ነው።